የጋብቻ ዓላማው ለመራባት የጎደለ ለመሙላት ያላመንም ያገባል አይደል? ውጭ ያሉት ያገባሉ፣ በጌታ ያሉት ያገባሉ፣ እናንተም ታገባላችሁ። ኦኬ እስቲ እኔ እለያለሁ በሉ። እኔም እለያለሁ በሉ። አምላኬም ይለያል፣ ቃሉም ይለያል፣ የተፈጠርኩበት ምክንያት እሱም ይለያል፣ ማጭበት ምክንያት፣ ማገባበት ምክንያት፣ ምለብስበት ምክንያት፣ ምበላበት ምክንያት ይለያሉ። ይግዛት የሚል አለ የለም? ያነበባችሁ ይግዛት የሚል አለ? እሷ ትገዛ የሚል አለ። ትገዛ ተብሏል። እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የኛ ባል እሱን ይጠቅሳል። አልተጻፈም። ባልገዢ ነው ይላል አይልም። ሚስት ትገዛ እንጂ ባልገዢ ነው አይልም። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርግ? አትገጂም ሲባል ያኔ እንዴ የዘላለም ህይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመት እና የ30 ዓመት ጉዳይ ነው። የዘላለምን ነገር እና የ30 እና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወደሃለሁ አይ ላቭ ዩ ግን ከኢየሱስ አትበልጥብኝ። ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለ። ጨዋታዎች ላይ እስቲ ቆይ እንግዲህ እሱ አንተ ምን ትላለህ እስቲ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰብሚሽን ሪስፔክት ማድረግ ማለት ነው። ገብቷቸው ለሷም ኩራቷ ይመስለኛል። ባሏ አንዳንድ ባይገባው ማስተያየት ሲሰጥ ለሷ እኮ ክብር ያመጣል አይደል? እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል? ስለ ባል ስለሚስል አወራንበት ነገር አወራለሁ። እስቲ ከእናንተ መሃል ያገባችሁም አላችሁ፣ ማግባት የምትፈልጉም አላችሁ። ለምንድን ነው ማግባት የምትፈልጉት? ያገባችሁት የጋብቻ ዓላማው ማግባት የምትፈልጉት የጋብቻ ዓላማው ለመራባት የጎደለ ለመሙላት ያላመንም ያገባል አይደል? ውጭ ያሉት ያገባሉ፣ በጌታ ያሉት ያገባሉ፣ እናንተም ታገባላችሁ። ኦኬ እስቲ እኔ እለያለሁ በሉ። እኔም እለያለሁ በሉ። አምላኬም ይለያል፣ ቃሉም ይለያል፣ የተፈጠርኩበት ምክንያት እሱም ይለያል፣ ማጭበት ምክንያት፣ ማገባበት ምክንያት፣ ምለብስበት ምክንያት፣ ምበላበት ምክንያት ይለያል። አምላኬ ልዩ ነው በሉ። ኪዳኔ ልዩ ነው። መደበኛ ሰው አይደለሁም። የተፈጠርኩበት ዓላማ አለ። እንደሱ ከሆነ አንተ ክርስቲያኑና ውጭ ያሉት ሰዎች የምታገቡበት ዓላማ አንድ መሆን የለበት። በሁሉ ዩኒክ ነን እኛ። መጽሐፍ እንዲህ ይላል አይደል? እንደዚህ ነገር አለ። እኛስ ይላል አይደል? ለኛስ የሚላል አይደል? እኛ ግን የሚላል አይደል? ምን ሊለን ፈልገው ነው? እስቲ ይለያለሁ። እኔ ግን በሉ ዩኒክ ነኝ በሉ። አምላኬ ዩኒክ ነው። ኪዳኑ ዩኒክ ነው። ቃሉ ዩኒክ ነው። ሳልወድ በግዴ በሉ ዩኒክ ሆኛለሁ። ፈልገህ እኮ አይደል? ለዚህ ወንድሜ ውጭ ያሉ ሰዎች የሚያገቡበት ዓላማ አለ። አንተ ለምን እንደምታገባው የጋብቻ ዓላማው ምንድን? ዓላማው ምንድን? ዘር መተካት፣ ከዝሙት መጠበቅ ነው እንዴ? አይደለም። ጋብቻ ከዝሙት ጠብቆ የማያውቅም፣ ወደፊትም አይጠብቅም። እውነት ዓላማውን እስካላወቅ አይጠብቅም። ለማግባት ያሰባችሁ ሰው ሁሉ ሁለት ሆኗል፣ እኔ ብቻ ነኝ እንዲህ የቀረሁት ብለን የምታገባው ለምን እንደምታገባው የጋብቻ ዓላማ መጋባት። እሺ ልክ ነው። ክርስቶስና ቤተ ክርስቲያንን ለመግለጥ ይላል። ልክ ነው። አንድ ክርስቲያን ትዳር የሚመሰረትበት ጥቅሞቹ ሳይሆኑ ዓላማው ግቡ የሚያገባበት ዋናው ዓላማ በትዳሩ ማንን ለመግለጥ ነው? ክርስቶስና ቤተ ክርስቲያን ለመግለጥ እንጂ ከዝሙት ለመጠበቅ አይደለም፣ ዘር ለመተካት አይደለም፣ ለመረዳዳት አይደለም። እነሱ ዓላማ አይደሉም፣ ጥቅሞች ናቸው። ጋብቻ ውስጥ የሚገኙ ጥቅሞች ናቸው። ዓላማ ክርስቶስና ቤተ ክርስቲያንን በትዳር መጽሐፍ ቅዱስ ለማያነበው ማህበረሰብ መግለጥ ሲሆን እግረ መንገድ ግን ስትኖር የሚመጡ ነገሮች ይኖራሉ፣ ጥቅሞች ይኖራሉ። ድንገት ደስ እያለህ እያለ ልጅ ይመጣል። ድንገት የተረዳዳችሁ እያለ ታድጋላችሁ። ግን ግቡና ዓላማው ያደለ ብዙ ሰዎች እንደዛ የሚያስቡት ልክ ዓለም እንደምትሆን ጋብቻ ዓላማው ምንድን ነው? ለመረዳዳት። እዛ ይረዳዱ፣ ሌላ ነገር ሊፈጠሩ ይችላል፣ ተራረዱ ይችላሉ አላልኩም? ሌላው ደግሞ ምንድን ነው? ለዘር መተካት። እሺ እንደሱ ከሆነ ካልወለድክስ? ዓላማ መራባት ከሆነ ካልወለድክስ? ክርስቲያን እኮ እንደሌላው ሁለተኛ አይፈቀድልህ፣ መፍታት አይፈቀድልህ። አትግባ እንጂ ከገባህ ወፍጮ ቤትም ቢሆን እያስነጠስክ መኖር ነው የሚባል ነገር አለ። እንደዛ ማለት አትወጣ። እንደሌላው ማምጣት አትችል፣ ያለችን መልቀቅ አትችል። እና ካልወለድክ ታዲያ ልትፈታው ነው እንዴ? ነው ሌላ ልታመጣ? ስለዚህ ዓላማው እሱ አይደለም። ክርስቲያኖች ፍርድ ቤት ከቀረቡ ካየ መጀመሪያ ያገቡበትን ዓላማ ስለማያውቁ ያገቡበት ዓላማ በቃ ለአቅመ አዳምና ለአቅመ ሔዋን ደርሻለሁ። ምንድነው ከዚህ በኋላ ማግባት? እናቴ እረ ውለድ ብላኛለች፣ አባቴ እረ የምትረዳህ አግባ፣ ሱቅህ ብቻውን ሆነ እያሉኝ ነው። ሀገር ቤት ሄዶ የምትነግድ ያመጣል። ነገ ሊፋቱ ይችላሉ። ይሰማል።
ክርስቲያን ነን አይደል? ዩኒክ ነን አይደል? ስለዚህ እግዚአብሔር ልዩ ከሆነ ቃሉ ልዩ ከሆነ የኛ የምንኖርበት ዓላማ ለየት ያለ። የጋብቻ ዋና ዓላማ ቅድም የዘረዘርናቸው እግረ መንገድ ያሉ ጥቅማ ጥቅሞች ሳይሆኑ ዋና ዓላማው ክርስቶስና ቤተ ክርስቲያንን ለማሳየት። ለማን? መጽሐፍ ቅዱስ ብዛቱ ስንት ነው? መጽሐፍ ቅዱስ ብዛቱ እስቲ በደንብ አስተውሉና 67 66ቱ በወረቀት ተጽፎ ያለን ይሄው 66 በወረቀት ነው። ብዙ ሰው ይሄ ብቻ ይመስለዋል። 67ኛው ኤፒስል ወይም መልእክት ግን አንደኛ በሐዋርያት እጅ የተጻፈ አይደለም። በማን እጅ የተጻፈ ነው? በጌታ እጅ የተጻፈ። ሁለተኛ ክርስቲያን ብቻ የሚያነበው ወይም መንፈስ ቅዱስ ያለበት ሰው ብቻ የሚያነበው አይደለም። 67ኛው መጽሐፍ በጌታ እጅ የተጻፈ በሰው ሁሉ ፊት የምትነበቡ የክርስቶስ ምኖች መልእክቶች ናቸው። ዘ ኤፒስል ኦፍ ክራይስት ናቸው። ለምሳሌ ሮሜ መጽሐፍ ዘ ኤፒስል ኦፍ ፖል ቱ ኮሪንቲያንስ፣ ዘ ኤፒስል ኦፍ ፖል ቱ ኮሪንቲያንስ የጳውሎስ ኤፒስል ለሮሜ ጳውሎስ። ኦኬ ክርስቲያንሳ የክርስቶስ ኤፒስል ወይንም መልእክት ለጂማ ሰዎች ባለህበት ሀገር ያለው ከምባታ ሀገር ከሆነ በክርስቶስ እጅ የተጻፈ ከምባታ ህዝቦች የተጻፈ ኤፒስል መልእክት ነው። ያለው ወለጋ ከሆነ ለወለጋ ሰዎች የተጻፈ መልእክት ነው። ክርስቲያን ማለት በአካባቢው ላለ ማህበረሰብ የተጻፈ ምንድነው? መልእክት ነው። ጳውሎስ ምንድነው ያለው? በሰው ሁሉ ፊት ምትነው። እግዚአብሔር ቸር ስለሆነ ምን አረገ? አንድ መንፈስ ቅዱስ ላለባቸው ለሚረዱ እሱን ለሚፈልጉ ሰዎች መጽሐፍ ቅዱስ ናዘገ። ይህን መጽሐፍ ቅዱስ ብዙ ጊዜ እንኳን ያላመነው ያመነውም ብዙ አያነበው፣ ስሜትም የለውም። አንዳንዴ እንቅልፍ እምቢ ሲሉ ብቻ ይጠቀምበታል። ስለዚህ ይሄን መጽሐፍ ቅዱስ ብዙ በውጭ ያለው ሰው ጭራሽ ከፍቶም ስለማያየው ስለማይረዳው፣ እግዚአብሔር ግን ደግ ስለሆነ 67ኛው መጽሐፍ እዚህ ውስጥ እንዳይጠረዝ አረገ። ምን አረገው? 67ኛው ክርስቶስ ኤፒስል አረገው፣ ጻፈውና በሰው ሁሉ ፊት ምን የሚነበብ አረገውና 67ኛውን መጽሐፍ ወይ መልእክት በየቦታው በተነው። መስሪያ ቤት ውስጥ፣ ህብረት ኃይል ውስጥ፣ ውሃ ልማት ውስጥ አላልኩም፣ ቴሌ ውስጥ፣ ፖሊስ ሰራዊት ውስጥ፣ ጦር ሰራዊት ውስጥ 67ኛው መልእክት ተላከ። ስለዚህ እያንዳንዱ ክርስቲያን ምንድነው ላለበት ኢንቫይሮንመንት የጌታ የኢየሱስ ክርስቶስ ኤፒስል ስንት ሆነ ማለት ነው? አንድ ላይ 67ኛው በቁሙ ሄደው። አሁን 67ኛው መጽሐፍ ክርስቲያን ወንድምና ክርስቲያን እህት የሚጋቡበት ምክንያት እና ትልቁ ዓላማ ቅድም ያልናቸው አህዛቦች የሚጋቡበት ምክንያት አይደለም። አህዛቦች የትዳርን ጥቅማ ጥቅሞች ዓላማ ብለው ይገቡበታል። የትዳርን ጥቅማ ጥቅሞች ዓላማዬ ብለው ይገቡበታል። እነዛ ጥቅማ ጥቅሞች ካልተሟሉ ዓላማ ብለው ስለያዙት ዓላማው ግቡን ስለማይመታ ይፈርሳል ማለት ነው። ክርስቲያን ጋር ስትመጡ ግን ጥቅማ ጥቅሞች ሌላ ናቸው፣ ዓላማው ሌላ ነው። የጋብቻ ዓላማው ክርስቶስና ቤተ ክርስቲያንን የሚነበብ መልእክት ሆኖ ለአካባቢ ለሰው ማሳየት። ስለዚህ ሽሮና በርበሬ በሚል የሚፈታ አይሆንም ማለት ነው። ምክንያቱም ዓላማው ሽሮ በርበሬ አይደለም። ዓላማው ቤት ውስጥ ያለ ነገር አይደለም። ዓላማው በአካባቢ ላለው ማህበረሰብ ክርስቶስና ቤተክርስቲያን መግለጥ። አሁን ኤፌሶን መጽሐፍ ላይ ሲመጡ ደግሞ እሱ በሰፈር እንዴት ነው ክርስቶስን የሚገልጠው፣ እሷ እንዴት ነው በሰፈር ውስጥ ቤተክርስቲያንን የምትገልጠው ለሚለው ኤፌሶንን ስናጠና ቆየን። ኤፌሶን ባል ክርስቶስን በሰፈር ውስጥ በትዳሩ ማሳየት የሚችልበት፣ ሚስት ደግሞ ቤተክርስቲያን ማሳየት የምትችልበት መርሆች አሉ። መርሆቹ ምንድን ናቸው? ለባል የተሰጠው ትንሽ ከበድ ይላል። ለሴት የተሰጠው ደግሞ ያው ባል ካሟላ ልታሟላ የምትችለው ነው። ቀላል ባይባልም ብዙ የሚከብድ አይደለም። ከዛ ስናጠና ምን አለን? ኤፌሶን ላይ ባሎች መጀመሪያ እንደ ራሳቸው ስጋ አድርገው ሚስቶቻቸውን ሊወዷቸው ይገባል። በሰፈር የሚያሳይ እሷ ደግሞ እሱን ትገዛለት፣ ሪስፔክት ትስጠው። በሁሉ አቅጣጫ ሚስቶች በስንቱ ነው የሚለው? በሁሉ ለባሎቻቸው ይገዙ። እሱ ደግሞ ይግዛት የሚል አለ የለም? ያነበባቸው ይግዛት የሚል አለ፣ እሷ ትገዛ የሚል አለ። ትገዛ ተብሏል፣ እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የኛ ባል እሱን ይጠቅሳል። አልተጻፈም። ባልገዢ ነው ይላል አይልም። ሚስት ትገዛ እንጂ ባልገዢ ነው አይልም። ሚስት ትገዛ ይላል፣ መገዛት አለባት። ባል ግን ለእሷ የሚገዛበት ሌላ ደግሞ ወግ አለ። እንዲህ ትንሽ ቆርጠን ለምናቅ ሰዎች ሙሉን እውቀት ብንይዝ። ምክንያቱም አንዳንድ ሰው ሚስቱ ራሱ እኛ መሀል ማን እንደሆነች ማያውቅ ሊኖር ይችላል። አንድ ጊዜ ጥያቄ ቀርቦልኛል ከዚህ ከግራ ክንፍ አካባቢና ሴቶች ለወንዶች ይገዙ የሚል የለም እንዴ ምናምን አለ እና አሁን ይሄ ወንድም ሀሳብ ምንድን ነው? እዚህ ቤት ያሉ ሴቶች ሁሉ እንዲገዙለት የኔንም ሚስት ሊገዛ ያስባል ማለት ነው። አሁን ይሄ ምንድን ነው? ቆርጦ ማወቅ ይባላል። ገንጥሎ ማየት ማለት ነው።
ንባቡ የሚስት ራስ ባል ነው ሐሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደል። ለምሳሌ እኔ የሷ ራስ አይደለም፣ እኔ የሷ ራስ አይደለም። የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝስ እኔ ማን ራስ ነኝ ማለት ነው? የሚስቴ ራስ ብቻ ነው እንጂ እናንተ እኔ ምን አቀባኝ? መሰረት የሚስቱ ራስ ነው። እሷም ለዚህ ሁሉ ወንድ ተገዢ ያልተባለችው ለመሰረት ተገዢ ነው የተባለ እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈስ። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርግ? ይውደዳት ነው የሚለው። ወንድ ይውደዳት ነው የሚለው። ምዕራፍ 5 ቁጥር 21 ሲጀምር ሴት ትገዛ ብሎ አይደለም የሚጀምረው እሱም ለሷ ይገዛ እሷም ለሱ ትገዛ ብሎ ነው ሲጀምር submitting yourselves one to another in the fear of God ወይም ለእያንዳንዳችሁ ብሎታ በቀላል ቋንቋ ምንድነው ብያለሁ? አንዳችሁ ለአንዳችሁ በክርስቶስ ፍርሃት የተገዛችሁ ነው። እኔም ለሷ እሷም ለኔ፣ ለሁለታችን የጻፈው አንተም ተገዛ እሷም ትገዛ የሚል እንጂ ግዛት ግዢው የሚል የለም። አሁን ለገዢው የተሰጠ መብት የለም፣ ለተገዢው የተሰጠ መብት ነው ያለው። ግን አገዛዙ እንዴት ነው? የምትገዛው እሷ ለኔ እኔ ለሷ የምገዛው በእግዚአብሔር ፍርሃት የምንገዛበት መንገድ ምንድነው ሲባል ማብራሪያ ይሰጠዋል። አንተ ለሷ የምትገዛው እያለ ያብራራል። ሚስቶቹ ከሴቶቹ ጀመረ ለጌታ እንደምትገዙ። ምን መሰረቱ? መገዛት ማለት መጨቆን ነው። ሰብሚት ብሎታል። ሰብሚት ማለት ሰሚሽን ነው፣ አክብሮት ማለት ነው። ጌታን እንደምታከብሩ እንጂ አንሽ አንቺ ነግሪ እንዴ አሁን ነግሪ፣ ይሄም አለቀቀም ድገሚው፣ እሺ ጌቶች ያሉ እንደሱ አይደለም። ገብታችኋል? ሊኖር ይችላል ማለት እግር መተጣጠብ ሊኖር ይችላል። ግን መግዛት የሚለው ወይ መገዛት የሚለው ነገር ሰሚሽን ነው። ሰሚት ማድረግ ማለት አክብሮት መስጠት፣ ቅድሚያ መስጠት ማለት ነው። ሴት የምትገዛበት መንገድ ተገዢ በሚለው ነው። ውደጂው አፍቅሪው በሚል አይደለም። ለሴት የምትገዛበት መንገድ የመገዛት መንገድ ነው፣ ሰሚሽን ነው። ራሷን ሰብሚት ማድረግ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻቸው። ጴጥሮስ ይህንን ቋንቋ ጴጥሮስ እንደዚህ ይሏል፣ በጌታ ያልሆኑ ባል ያላቸው ሴቶች ይገዙለት አይገዙለት? አቤት ባል በጌታ አይደለም። ኢየሱስ ሲባል እንደውም ሊናደዱ ይችላል። ባል በጌታ አይደለም፣ እሷ በጌታ ነች። ትገዛለት እንዴ? አቤት የስ እኔ ጌታ ነው ጌታ አንተ አይደለም አይባልም። ሰውየው እግዚአብሔር የለሽ እንኳን ቢሆን ሚስቶች ሆይ ለወንጌል ላልታዘዙ ወንጌልን ላልተቀበሉ ባሎቻቸው ተገዙ። ከዛስ መልካሙን ኑሯችሁን መልካሙን ነገራችሁን አይተው እግዚአብሔርን ያከብራሉ። ባያወሩም በልባቸው ለእግዚአብሔር ይታዘዛሉ፣ እግዚአብሔርን ይፈራሉ። ሚስቴ ምን አይነት ትምህርት እንደሚያስተምሯት እንጃ፣ በጣም ነው የምትገዛልኝ። ሌላ ቦታ እኮ ተለያዩ ጦርነት ክፈቱ ነው የሚባለው። በእኛም እምነት ራሱ እንዴት ከእሷ ጋር ትኖራለህ ይሉኛል። እሷ ግን ምትገርም ነች መባል ነው ያለባት። ያላመነ ጴጥሮስ ነው ይሄንን የጻፈው። ያላመኑ ለወንጌል ትምህርት ያልታዘዙ ሰዎች ባሎች ቢኖሯቸው ስለ ጌታ ብላችሁ ተገዙላቸው። ምናልባት መታዘዛችሁ መገዛታችሁን አይተው በልባቸው ቢያንስ ወንጌልን መቃወም ያቆማሉ፣ ቢያንስ ኢየሱስን አይሳደቡ። ይሄ ለክርስቲያኖች እንኳን ላመነ ባል ላላመነው ወንድም እንዲገዙ መጽሐፍ ቅዱስ ያዛል። ለምን? ወንድ የሚለው ነገር የክርስትናና የእስልምና ጉዳይ ሳይሆን ለወንድ የተሰጠ ጾታዊ መብቱ ነው። ክርስቲያን ስለሆነ አይደለም ወንድ ይሆን ነው። እሱ ደግሞ በጌታ ስላልሆነ አይደለም ወንድም ይሆነው። ወንድነት ተፈጥሯዊ ነገር ነው። ወንድ በተፈጥሮ ትዳር ተፈጥሯዊ ነገር ነው። ላላመንም ላመንም የሚሰጥ ነው። ወንድ ራስ ከወንድ ጋር ሴት ጸብ ልትፈጥረው የምትችለው ኢየሱስ የሚባለውን ጌታሽን ትክጃለሽ አትክጂም ሲባል ያኔ እንዴ የዘላለም ሕይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመትና የ30 ዓመት ጉዳይ ነው። የዘላለምን ነገር እና የ30 እና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወደሃለሁ አይ ላቭ ዩ፣ ግን ከኢየሱስ አትበልጥብኝ። ኢየሱስ ሌላ። ሚስቶች ሆይ ለጌታ እንደምትገዙ አድርጋችሁ ለባሎቻችሁ ተገዙ። ሰሚሽን ማለት ቅድሚያ ለባል መስጠት፣ ባል ሲያወራ ስሙት ማለት ሪስፔክት መስጠት።
ባል ዝም ጭጭ ብሎ ሚስት ሁሉንም ሙሉን ካወራች ልክ አይመጣም። አንዳንዴ ባሏ ከሷ የተሻለ ዕውቀት እንዳለው አንዳንድ መረዳት እንዳለው ለማሳየት አውቃለሁ እሱ እድሉን መስጠት። እስቲ አንተ ምን ትላለህ ብላ በሰው ፊት ምንም ባያውቅ ማለት እያለች ማጋጋል አለባት። ገብቶሃል? ባል በተፈጥሮ ይህን ይወዳል በሁሉ። እስቲ አንተም ትላለህ እስቲ እንደዚህ ብዙ ጊዜ አወራላቸዋለሁ። ሴቶቹ ሰሚሽን የሚያጡበት ነገር ይኖራል። ሰሚሽን የሚያጡበት ነገር፣ መገዛቱን የሚያጡበት ነገር ግን ባል መያዝ የሚገባውን ቦታ አሊዝ ሲል ሴቶች ያን ክፍተት ለመሙላት የግዳቸውን ወደ ወንድነት ይቀየራል። ወንዱ ያን ክፍተት አልሞላ ሲል ገብቷል። ነግራቸዋለሁ። አንዳንድ ቤት ስትገቡ እህቶች ሙሉን ፕሮግራም ይቆጣጠሩታል አይቆጣጠሩ? ሙሉን እነሱ ናቸው። ባል እንዳልኳቸው ጥግ ላይ ቁጭ ብሎ ፕሮግራሙን ይከታተል። በመጽሐፍ ቅዱስ ውስጥ አባታችን አብርሃም ከሱም ጋር የነበሩት እነ ኢዮብ ቀደም ብለው ያሉት እነ ኖህ፣ እነ ይስሐቅ፣ እነ ያዕቆብ፣ ሌሎችም የእምነት አባቶች፣ ነቢያቶች፣ ካህናቶች ወንዶቹ በቤታቸው እንደ ፕሪስት ነው የሚያገለግሉት። ለቤቱ እንደ ካህን ናቸው። እነ ኢዮብ ለቤቱ እንደ ፕሪስት ነው የሚያገለግሉት። አብርሃምን ምን አለው እግዚአብሔር? አንተ አለው ሳራ ላለው አንተ ለልጆች እግዚአብሔርን መፍራት እንደምታስተምር አውቃለሁ። ሆሴ መጽሐፍ ላይ አንተም ቃሌን ረስታል እኔ ልጆችን ረሳለሁ። ወንዱ ላይ ፎከስ ያደርጋል እግዚአብሔር። ወንዱ በቤት ውስጥ ሃይ ፕሪስት ሆኖ ያገለግላል። ለቤቱ ማለት ነው እንደ ሃይ ፕሪስት ሆኖ ያገለግላል። ግን ሙሉን እህቶች መቆጣጠር ይላል። አንዳንድ ለወንዱ ውስጥ ጸልይ መባል አለበት። ደህና ነን ሁሉም ነገር እንደዚህ ነው እንደዛ ነው እንደዚህ ነው። እሺ ደግሞ አሁን ቃል እንካፈላለን ታወጣለች። እሷ በቃ ይወጣላትን ታወጣለች። እስቲ እንካፈላለን በተወደደ ሰዓት ሰማው በመዳን ቀረዳ ብላል። ይሄን ቃል ትንሽ አካፈላቸዋለሁ። እንግዳው ነው ባል ሁሉንም በጥሞና ይከታተል ጥግለው። አሁን ደግሞ እስቲ ቡና ቀርቧል። ለቡናው ደግሞ እንጸልያለን። እስቲ አሁን ስለቀረበው ማዕድ ደግሞ እናመሰ ባል አንድም ሙሉን ይከታተላል። ሙሉ አሁን ሴቷ ለምን እንዲሆነ ሲባል አትፈርድባትም። በቤት ውስጥ እንደ ሊቀ ካህናት ወይም እንደ ሃይ ፕሪስት አክት የሚያደርገው ሰው ያን አክት ማረካቃተው ያላት አማራጭ ቦታውን መሙላት። ስለዚህ ወንዶች በቤት ውስጥ ሴቶች ለወንዶች ምን የመስጠት ልማድ ማሳደግ አለባቸው? ሪስፔክት፣ ቅድሚያ። እንደ ሁሌ እንኳን እንግዳ በሌለበት እሷ ከሆነ ኮንትሮል የምታደርገው ሰው ሲመጣ እስቲ ያው ቤቱ አባወራ ያመሰግንልናል፣ እሱ አመስግኖልን እንበላለን ማለት ነው። ከዛ እሱ ያሳጠረው የሚያርዝመው ተመስግኖ ሲበላ ለቤቱ ሞገስ አለው። ይሄን ነው ማለት ሰሚሽን ማለት ይሄን ገብቷቸው ሰሚሽን ሁሉንም ቡናውም ላይ እስቲ እንጸልያለን፣ ምሳውም ላይ እስቲ ደግሞ አሁን ስለማዕዱ እንጸልያለን። ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለ። ጨዋታዎች ላይ እስቲ ቆይ እንግዲህ አንተ ምን ትላለህ እስቲ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰሚሽን ሪስፔክት ማድረግ ማለት ነው። ገብቷቸው ለሷም ኩራቷ ይመስለኛል። ባሏ አንዳንድ ባይገባው ማስተያየት ሲሰጥ ለሷ እኮ ክብር ያመጣል አይደል? እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል? አባቶ ዋይዝ አድርገን ጥበብ ስጠን። ዊዝደም ጂዘስ። እኛ እኮ እንጀራ በወጥ አላነሰንም፣ ያነሰን ዊዝደም ነው። እንጀራው አለ፣ ወጡ አለ፣ ጦርነቱም አለ። ምን ነው ሲባል ጥበብ፣ ዊዝደም። ለምንድን የምትገዛለት? አንድ ሴት ምን ይለሱ ብትልስ ነው? ለምንድን ነው እኔ ለሱ እኔ ጌታ ኢየሱስ ብቻ ነው? አይ ሁሉም ጥቅሱ በየቦታው ነው የሚገባው። አለ ቦታው ጥቅስ አይገባም። በትዳር ላይ ራስ ኢየሱስ አይደለም። በትዳር ላይ ራስ ኢየሱስ አይደለም። ራስ ኢየሱስ ከሆነ በትዳር ውስጥ ለሚፈጠረው ችግር ሁሉ ተጠያቂው ማን ነው? ኢየሱስ ነው ማለት ነው። እና የመኖሪያ ቤት ራስ አይደለም ኢየሱስ። ነግራቸዋለሁ። የዚህ ቤት ራስ ክርስቶስ ነው የሚል ጥቅስ ብዙ ጴንጤዎች ቤት አለ የለም? አለ የለም? እሱ ጥቅስ ግን ከስሩ ምዕራፍና ቁጥር አለው የለው? ለምን? መጽሐፍ ቅዱስ ውስጥ ስለሌለ። ማን ነው መጀመሪያ የጻፈው በቤት ውስጥ ራስ መሆን ያቃተው አንድ ጴንጤ?
እና ቢያይ ምንም ራስ ሊሆን አልቻለም። ሴትዮዋ ስታረገው የዚህ ቤት ራስ ማን ነው? ዛት ሚስ እኔ እጄን አጥብ ያለው ከኃላፊነት ነፃ ነኝ። ያንቺን ጥቅስ ደግሞ ሌላው ያልገባው በጄሶ እየሰራ ቤቱ ላይ አንጠለጠለ ማለት ነው። አንድ ጥቅስ ሁልጊዜ ምዕራፍና ቁጥር ከሌለው የእግዚአብሔር አይደለም። በኢየሱስም ስም ጻፈው፣ በእግዚአብሔር ስም ጻፈው፣ በማርያም ስም ጻፈው። ምዕራፍና ቁጥር ከሌለው ጥቅሱ ሰው ወይ ለክፋቱ ወይ ለተንኮሉ ወይ ለሽንፈቱ የጠቀሰው ጥቅስ፣ ኃላፊነት ላለመወጣት ሲል የጠቀሰው ጥቅስ። በመኖሪያ ቤት ውስጥ ኢየሱስ ራስ አይደለም እንዴ? ምንድነው? እንዶ አወረድ ነው። የመኖሪያ ቤት ራስ ማን ነው? ወንዱ አባወራው። ጥፋቱንም በረከቱንም መጀመሪያ የሚቀምሰው ጥፋትም ሲኖር ሂሳቧን መጀመሪያ የሚያወራርደው እሱ። ሔዋን ቅርጥፍ አርጋ በልታ ሁለት ነገር ተረገመች፣ ስትጸንሽና ስትወልጂ በጭንቃል። ሰውየውንስ በስም አሸክመው አትብላ ካልኩ በልታሃልና፣ በልታችኋል እንኳን አላል፣ በልታሃል። ምድር ካንተ የተነሳ ተረገመች። እንደዚህ ሆነብህ፣ በጣር በልፋት በጋር ትበላታለህ። አፈር ነህና ወደ አፈር ትመለስ። እንደው እሷን እኮ አፈር ነሽና አላለ። አፈር እሱ እንዳይ ከመረው። ለምን? ሴትዮዋን የመምራት መንገድ የማሳየት ኃላፊነት የሱ ነበር እንጂ እግዚአብሔር ሴትዮዋን ሔዋን ይህን ዛፍ ተጠንቀቂ እባብ የሚባል አለ እያለ እግዚአብሔር አይደለም። ባል ማሳየት የሚገባው ነገር ነበረ ማለት ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም ክርስቶስ የቤተ ክርስቲያን ራስ የሆነው አካሉ እንዲጮቆን ነው አይደለም? አካሉን የሚያድን ዋው! አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ልክ ሚስት የሚስት ራስ የሆነበት ምክንያት አካሉን ሚስቱን ምን ለማድረግ ነው? ለማዳን፣ ሴቭ ለማድረግ፣ ኬሪንግ ለማድረግ፣ ለመንከባከብ፣ እንዳትጎሳቆል። የሱ ሚስት ነች። ምን ሆነዋል? እሱ ላንተም ውርደት ስለሆነ ኬር ማድረግ ይወለ አይ መልሶ አነባበቡ ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ አለና ለምንድን ነው የሆኑ ሲባል እርሱም አካሉን የሚያድን እንደሆነ ባል ሚስት ራስ። ልክ ባል ሚስት ራስ የሚሆንበት ምክንያት አካሉን ሚስቱን ለመጨቆን አይደለም። አካሉን ሚስቱን ለማድረግ ነው፣ ኬሪንግ ለማድረግ ነው፣ ሴቭ ለማድረግ ነው። ቀጥለው ዳሩ ግን ቤተ ክርስቲያን ለሴቶች ነው ለክርስቶስ እንደምትገዛ እንዲሁ ማለት ነው። ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ስሙ፣ ዘመናዊውን ምክር አትስሙ። ዘመናዊ የተባሉ ምክሮችና አስተሳሰቦች ሁሉ 10 ዓመት ሲያልፉ ባህላዊ ነው የሚሆኑት፣ አያዋጡ። በአንድ ወቅት ዘመናዊ የተባለ ነገር የሆነ ሰዓት ሲመጣ እንትን ይላል። የእግዚአብሔር ቃል ዘላለማዊ ነው ብለናል። ዘመናዊም ባህላዊም አይደለም። ይሄ ነው የሚሻለን። ሚስቶች በስንት ነገር ሁሉ ዘመኑ በጣም ከባድ ቢሆንም ባልም እንደ ባል አክት ማድረግ ባይችልም ባል እንደ ክርስቶስ አክት በሚያደርግበት ቦታ ሚስቶች እስከ በሁሉ ነገር ይገዙ ይላል መጽሐፍ። ለሱ ሰሚት ያርጉ። ራሳቸው ሐሳቦች ሊኖሩ ይችላሉ፣ ዲስከስ የሚደረጉ ነገሮች ይችላሉ። ከዛ የምታምኝበትን ነገር ማቅረብ፣ እሱም የተሻለ ነገር እንትን ካለ ኦኬ ሰሚት ማድረግ፣ ራስን ማስገዛት። ለሴቶች እህቶቻችን ተጽፏል። ሴቶቹ አንድ ጥያቄ አለባቸው። መገዛት በጣም ቀላል ነው፣ ግን የምትገዛለት አይነት ወንድ ሲሆን ነው ይሏል። መገዛት ለኛ ቀላል ነው፣ እንደውም ይመችናል። ብዙ ነገር እኮ እሱ ላይ በቃ ኃላፊነት ጥለ ጥሩ ኑሮ መኖር ነው እንደውም ለኛ የተሻለ ነው፣ ግን እሱ የምትገዛለት አይደለም ይላል። የሚገዛለት አይነት ያልሆነ ወንድ ማን ነው ሲባል ሴቶች ወንዶች ጋር የሚፈልጉት ነገር እውቀትም ሀብትም መልክም ቁመትም ምንም አይደለም። የሚፈልጉት ነገር ኬሪንግ ነው። ኬር የሚያደርግላቸው ሰው ነው የሚፈልጉት። ኬሪንግ ደግሞ የሚገለጠው ዳሩ ግን ቤተክርስቲያን ለቁስ እንደምትገኝ ሰዎች በሁሉ ለባሎቻቸው ይገዛው ካለ ማለት ቁጥር 25 እና 6 ባሎች ሆይ ሴቶች የሚፈልጉት ይሄ ነው። እንዲህ አይነት ባል ካገኘው እኔ ግጥም አድርጌ ነው መገዛው የሚሉ ብቻ እሱ እንደዚህ አይነት ይሆንልኝ ይላሉ። በተለይ ያላገባችሁ ስሙ። እኛ እንኳን ያው ግቡም ያስተምረናል፣ ግቡም ለውጦናል። ግቡ ራሱ ይቀርጻል። ያላገባ
ገነት ብቻ ስለ እንዳትገባ ቤት ስራም አለ፣ አሳይመንት አለ። አለዚያ ትዳር ትንሽ ሲኦል ነው የሚሆነው፣ ትንሽዬ ሲኦል። ባሎች ሆይ ካወቅበት ትንሽዬ ገነት ታደርገዋል፣ ትንሽዬ ገነት ታደርገዋል። በቃ ቤትህ ይናፍቃል፣ ወደ ቤትህ ሩጥ ሩጥ ይላል። ሌላ ቦታ አያምርም። ቤትህ ስትገባ ሆም ስዊት ሆም እንደሚሉት ነጮቹ ደስ ብሎ ትገባለህ። ያለዚያ ትንሽ ሲኦል ነው የምትሰራው። ስታስብ መሸ ደግሞ ትላለህ። ቤት መቃብር ቤት ይመስላል ማለት ነው። ራስን ገነትም ሲኦል የምታደርገው ሲኦል የምታደርገው የዚህን ዓለም ሳይንስና ጥበብ ታክቲክና ቴክኒክ ተጠቅመ ትዳርን ልትሰራ ስታስብ የፈጠረህ ነው ትዳርህን ገነት የምታደርግበትን በትክክል ሊነግርህ የሚችለው እሱ ስለሆነ ትዳርን የሰራው ጾታን የሰራው ትዳርን የመሰረተው ሲስተሙን ያቋቋመው ስርዓቱን ያዋቀረው እሱ ስለሆነ ወደ ገነትነት የምትቀይርበትን ዊዝደም እግዚአብሔር ነው ሊሰጥ የሚችለው። እሱ ምንድነው? ይሄ ነው። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ነው። ኦኬ ክርስቶስ ቤተክርስቲያን ሲወዳት ምንድነው ያላት? አይ ላቭ ዩ ነው ያላት። የማ ሰፈርም ይሉታል በጣም ነው የምወድሽ። ግን እኮ ቤት ውስጥ ምንም እህል የለም፣ ዋናው ፍቅር ነው አላት። ኦኬ ታዲያ ፍቅሩ እንዴት ነው የሚገለጠው? አየሽ ፍቅር ካለ በቁንጫ ቆዳ ላይ ለሁለት መተኛት ይቻላል። ይሄ ከእግዚአብሔር ቃል ነው ከአባቶቹ የቀዳው? አባቶቹ የቀዳ አይቻልም። በቁንጫ ላይ ለሁለት አይተኛም፣ ለአንድም አይተኛም። ውሸት ነው። እኛ አያቶች ነገር ሲያሳምሩ ያወሩት ነው። ሚስቶቻቸውን ለመጨቆን ይሄን ይጠቅሱ ነበር። ዋናው ፍቅሩ ነው ይሉ ነበር። ፍቅር እኮ ይገለጣል። ፍቅር እኮ ወሬ አይደለም። ፍቅር ኬሪንግ ነው። አንድ ሰው ማፍቀሩ የሚታወቀው ሲንገለጀጅም አይደለም፣ ንግግር ሲያበዛም አይደለም። ማፍቀሩ ጤናማ ፍቅር ማፍቀሩ የሚታወቀው አፈቀርኩሽ ብሎ ሲንገለጀጅ ነው። አፍቃሪ ነው ይሄ በሽተኛ። አንድ ሰው ጤናማ አፍቃሪ መሆኑ የሚታወቀው እወድሻለሁ የሚል ግጥም ሲጽፍ ነው አይደለም። እሱ ገጣሚን ቁጭ ብሎ ለመሸጥ ይገጥመዋል። ፍቅር መገለጫ ነገር አለው። መገለጫው ምንድነው? ኬሪንግ ነው። ለልጅቷ የሚደረግ እንክብካቤ፣ ከራስ በላይ ለሷ መጠንቀቅ፣ በምንም የተጎዳች እንዳትሆን በግራም በቀኝም መከታተል። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት። የወንዱ ከባድ ነው፣ ሴቷ ትገዛ ነው የሚለው። የወንዱ ግን ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት። ይሄ ከባድ ቤት ስራ። ዝም ብሎ አባቴና እናቴ በጣም ይዋደዱ ነበር። እሱ አባትና እናት እንደወደዱት ሮል ሞዴልህ ማን ነው? ክርስቶስ ነው። ይሄን ነው የቤተክርስቲያን ዓላማው፣ የጋብቻ ዓላማው ይሄ ነው ምለው። ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። ስትወዱ እንዴት ነው የምታደርጉት? መግለጫው ፍቅር ይገለጣል። በውሃ መታጠብ፣ ከቃሉ ጋር አንጽቶ እንዲቀድሰ ስለ እርሷ ራሱን አሳልፎ ሰጠ። ራስን አሳልፎ መስጠት፣ በጉድለቷ ደግሞ በእግዚአብሔር ቃል ምን ማድረግ? ማጠብ፣ ማደስ። የእግዚአብሔር ቃል እንዲህ ይላል ብሎ ማለት ጨርሰው። ንባቡን ጨርስልኝ ቶሎ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ኖር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ ሊያቀርብ ፈለገ። ቀጥለው እንዲሁ ባሎች ደግሞ እንደ ገዛ ስጋቸው አድርጎ የገዛ ሚስቶቻቸውን ሊወዳቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። እንደምን አድርጎ መንከባከብ? እንደ ገዛ ስጋ አድርገ መንከባከብ። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆነን ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ማለት ነው። ባል የሚስቱን ስጋ ወይም አካል ይመግበዋል፣ ይንከባከበዋል ይላል። እናመሰግናለን።